ስለሱ ራሱ ጥሩ ነገር አውሪ። ያንን አያደርሱለት። አንድ ነገር ልንገርሽ መሲ፣ ጥሩ እናት ባልሆን ኑሮ አበሾቹ ሂደው አይጠቁሙም ነበር። ለምን እኔ ቤት አይናቸውን ጣሉ? ለምን ልጆቼና እኔ እንድለያይ ተደረገ? ንገርኝ እስኪ እኮ ይሄንን ታዲያ አንቺ ምንድነው ማድረግ ያለብሽ? ከልጅሽ አባት ጋር ነገሮቹን በሰላም አላደል በመቀራረብ አንድ ላይ በመሆን ገባሽ? ፍሬ ሀፍቴ የዋሃቱኝ እዚህ መተሻውን እሱ እንደዚህ መሆን አለበት። ይሄ ነገር ልጆችሽ ላይ ነው የሚያጠነክረው። ነው አባታቸውን እንደዚህ ተላይ ነገር ልጆቹንስ ነው በህግ አይን ሲታይ ሁሉ ነገር በህግ አይን ሲታይ ሁለት የተጣሉ ሰው ራሱ እኮ ስለ ውሃ እንኳን እያወራሽ ምናልባት ውሃውን እሳት ነው ብለው እያወሩ ይሆናል ብለው ነው የሚሉት። እሺ ፍሬ ሀፍቴ አትበይ እንደዚህ ቲክቶክ ላይ መጥተሽ። እሺ አሁን አንቺ ማድረግ ያለብሽ እሱን በቃ የልጅሽ አባት ነው ይሄ ነገር እኮ ሁላችንም ቤት እኮ አለ። ገባሽ? አባትና እናት ተለያይተው ልጅ የሚያሳድጉ አሉ። እንደገና ደግሞ አሁን ሁላችንም ልጆቻችን ከአባታቸው ጋር አይደለም የሚኖሩት፣ ከኛ ጋር የሚኖሩ አሉ፣ ከአባታቸው ጋር የሚኖሩ አሉ። ገባሽ ፍሬ ሀፍቴ? ስለዚህ አንቺ ምንድነው ማድረግ ያለብሽ? በተለይ ሶሻል ሚዲያ ላይ ስትመጪ የሶሻል ሚዲያ ሪከርድ ነው፣ ራስሽ ነሽ የምታወሪ ዳይሬክት ማለት ነው። ስለዚህ ብልጥ ሆነሽ ከልጅሽ አባት ጋር እልህ ሳትጋቢ በሰከነ መንገድ ነገሮችን ይኸውልሽ፣ አንዳንዴ እኛ ኢሞሽናል ሆነን የምናደርጋቸው ነገሮች ዋጋ ያስከፍሉና እኔ አሁን ትንሽ ነገር ቦግ ያደረገኝና የሆነ ነገር ካበላሸውኝ በኋላ ይሄ አሁን አዲስ ህይወቴ ላይ የመጣ ባህሪ ነው። ይሄ 9 ወር በተለይ ይሄ የግል ስራ ከጀመርኩኝ ጀምሮ ፍሬ ኢሞሽናል መሆን ጀመርኩ። በሳጫለው፣ ትንሽ ነገር ያስለቅሰኛል፣ ትንሽ ነገር ያስከፋኛል። ገባሽ? ግን ደግሞ እኔ ነው ዋጋ የሚያስከፍልኝ ፍሬ ሀፍቴ። ገባሽ? የኔ ኢሞሽናል መሆን አጠገብ ያሉ ሰዎች ይሩቁኛል። በቃ ሁሌ ኢሞሽናል ናት ሊሉኝ ይችላሉ። ስለዚህ አንቺ ሁሉንም በሰከነ መንገድ አይተሽ ከልጅሽ አባት ጋር ያለውን በጥሩ ሁኔታ በቃ ምንም ቢሆን ከሱ ወልደሻል። በነገራችን ላይ ፍሬ ከልጆችሽ ቀጥሎ ምንም ቢሆን ከልጅሽ አባት እነዛን ወርቅ ልጆች ወልደሻል። የሱን ክፋት ኢሞሽናል ሆነሽ ልትናገሪ ትችላለሽ እንጂ የሱን መጎዳት እኮ አትፈልጊ። ስለዚህ ቲክቶክ ላይ መጥተሽ በኢሞሽናል ለጠላቶችሽ ግብአት አትሁኚ። አንቺ የተናገርሻትን ኮሜንትሽን ስክሪንሻት እያደረጉ ሊሰጡብሽ ይችላሉ። ስለዚህ አንቺ የልጅ አሁን በፊት በፌስቡክ አሁን እነሱ አሁን አንቺ ምን ታደርጊያለሽ? ስለሱ መልካም ነገር መናገር። የልጆች አባት ነው፣ ነገ መልካም ጊዜ ይመጣል። ነገ እኮ ሁለታችሁን ፍቅራችሁ ሊያገረሽባችሁ ይችላል። ገባሽ? ስለዚህ ስለ ልጅሽ አባት መጥፎ ነገር አታውሪ። ለማን ደስ ይበለው ብለሽ እኛ እዚህ ቲክቶክ ላይ ባለማወቅ ብዙ የግል ነገራችንን አውርተን እንደ ማሸማቀቂያ እንደ የመጥፎ ቀንሽን የሚጠብቅ ሰው አለ። ገባሽ? ስለዚህ ስለ ልጅሽ አባት ምንም አይነት ነገር መጥፎ ነገር እንኳን እዚህ እሱን ራሱ ስታገኘው ሰላም በዩ ልጆቼ እንዴት ናቸው ደውለሽ ራሱ እግዚአብሔርን ነገሮችን ማብረድ ብሎክ አድርጎኛል እየሰደብኩት። በአትሳደቢ ማአት ቮይስ ሜሴጅ ነበር ምልክለት። አሁን መጥቻለሁ እኮ በቀን ሜሴጅ ነበር ምጽፍለት። ያ ሜሴጅ እሱ ወስዶ ይሰጣል። በቃ እናታቸው እንዲህ የምትናት ለእኔ መጥፎ ነገር ነው ያላት፣ እኔ ለመበቀል ልጆቼን ልትጎዳብኝ ትችላለች ካለ ተሰሚነት አለው። ምክንያቱም አንቺ በኢሞሽናል ለእሱ የምታረጊለት ቮይስ አለ። ያ ገባሽ? እንደውም አንቺ ብልጥ ሆነሽ እኛ ሴቶች ታውቂያለሽ ማድረግ የምንችለውን ሁሉ እናደርጋለን። ህይወታችንን ስንፈልግ ገነት ስንፈልግ ሲኦል ማድረግ እንችላለን። በገዛ እጃችን ሁሉ ማድረግ እንችላለን። ስለዚህ አንቺ መረጃ እየሰጠሽው እንዴት ታዲያ ልጆችሽን ቶሎ ይሰጡሻል? አንቺ ማድረግ ያለብሽ ነገር ኢሞሽናል ሳትሆኚ ከልጅሽ አባት ጋር በቃ ኢሞሽናል ነበርኩኝ ሶሪ። ደግሞ ነጭ ስለሆነ ሌላ ሀገር ዜጋ ስለሆነ ይረዳሻል። ሶሪ በቃ አይረዱም። በይ ኢትዮጵያዊ ብቻ ነው እንጂ ነጮች ከጠሉሽ ጠሉሽ ነው። እኔ ጉድጓድ ዲፖርት ሊያስደርገኝ ማለት ነው። ልንገርሽ መስዬ ዲፖርት ሊያስደርገኝ ሞክሯል። ልንገርሽ ከዚህ ሀገር ሊያባረረኝ ሞክሯል። መንግስት ነው እንዴት ነው የምትባረረው ብሎ ምን ይላቸዋል? ኤርትራዊ አይደለችም ኢትዮጵያዊ ናት ብሎ ነገራቸው። ከአበሾቹ ጋር ሆኖ እኮ ነው። አንቺ ነሽ አይነት ታዲያ ብልጥ መሆኑ ማይቆፍር ጉድጓድ የለም እስካሁን ድረስ ማይቆፍር ጉድጓድ የለም። ይሄንን ደግሞ ካወቅሽ በራስሽ ላይ ራስሽ ምስክር አትሁኚ። በቃ ኢሞሽናልሽን ገታ አድርጊው። በቃ ተለውጭበት፣ አዲስ ሰው ሁኚበት። ስታገኙ ሀይ ሰላም ነው ብለሽ ከልጆችሽ ጋር እሱንም በመጥፎ አይን ሳትገላምጪ ኢሞሽናል ሳትሆኚ ሰውን መቀየር ትችያለሽ። እሺ ፍሬ ሀፍቴ በየዋህነትሽ ግን ቲክቶክ ላይ ምንም ነገር አትበይ። እሺ የኔ ውድ
ምክንያቱም ብዙ ነገር ሆነሽ አይተሽዋል። አልቅሰሽ ብቻሽን በርሽን ዘግተሽ አይተሽዋል። ሶሻል ሚዲያ ላይ እንደዛ ሆነሽ አይተሽዋል። ማንም በቃ ለተወሰነ ጊዜ ወይ ፍሬ ሊልሽ ይችላል። ገባሽ? እናትነት ከባድ ስለሆነ ነው። ገባሽ? ልጅን መቀማት ደግሞ ምን ያህል ህመም እንዳለው እኔ ስለማውቀው ያንን ነገር አንቺ ጠንካራ መሆን አለብሽ። ጀግና ሆነሽ ልጆችሽን በእጅሽ የምታስገቢው የአንቺ ኢሞሽናልነት ተሰብሮ ሲጣል ነው። ኢሞሽናልነትሽን ሰብረሽ ጣዩ። ብቸኝነትሽ አብቅቶ ልጆችሽ በቅፍሽ እንዲገቡ ጀግና እናት መሆን አለብሽ። ያ ትክክል መስዬ ያባሽ እኔ ፍሬ ማርያምን ነው የምልሽ። ልጄ ብቻዬን ያሳደግኳት ከማንም 5 ሳንቲም ከማንም ምንም ሳልጠይቅ አልኩሽ። ወጣትነቴን ሁሉ ነገርን ጓደኛ ሳልይዝ ፍቅር ሳልጫወት በቃ የመጀመሪያ የእሷ ናት። የመጀመሪያ የእሷ አባት ነው ለእኔ። ግን በቃ ብዙ ዋጋ ከፍዬባት ልጄ አሁን ስነ ስርዓቷ በቃ ሲከፋኝ ሁሉ ነገር ማጽናኛ ሪሞቴ ናት። በቃ ከእግዚአብሔር ቀጥሎ የኔ ህይወት በቃ ሪሞቴ ናት። የደስታዬ የሀዘኔም ሁሉ ነገሬም እሷ ናት። ገባሽ? ጀግና መሆን አለብሽ። አንድና ጀግና ሆነሽ አሁን እኔ ብቻዬን ልጄን ጀግና ሆኜ ሳሳድጋት ትላንትና የሰበረኝ ሰው ፈላጊ ነው የሆነው። ገባሽ? እግርሽ ስር ነው የሚመጡት። ስለዚህ አንቺ ኢሞሽናልነትሽን ተዩ። ኢሞሽናልነት እኔ እንደሚጎዳ በራሴ ስላየሁት ነው። በራሴ ስልሽ እኔ በፐርሰናል ህይወቴ በፊት በጣም ትዕግስተኛ አዳማጭ ነበርኩ። እንዴ እዚህ ያለቀስኩትን ሚዲያ ላይ ሪከርድ አድርገው እብድ ናት ብለው እኮ ፍርድ ቤት የሰጡ ናቸው እኮ። እያለቀስኩኝ እብድ ናት። ነጮቹ ደግሞ ታውቂያለሽም ማልቀስ እብድነት ነው የሚያደርጉት። ልጄ ብለሽ እንኳን መጮህ አትችይም እኮ። ስለዚህ ይሄንን ነገር ፍሬ ሀፍቴ አንቺ ነሽ ማስተካከል የምትችይው። በቃ ቁልፉ አንቺ ጋር ነው ያለው። ሙሽ የጀርመን ፍርድ ቤት አንቺ ጋር ነው። ማርያምን ፍሬ እመኝ። እኔ ባልኩሽ መንገድ ሂጂ። ለሰው ልጅ ችግርሽን ስትነግሪ ፍሬ ችግርሽን እንደ ማጥቂያ መሳሪያ ነው የሚጠቀሙት። እኔ ችግሬን ለሰው አልናገርም። ማርያምን ነው የምልሽ። ኖርማል ሰው እዚህ ቲክታክ ላይ ሲያስኮርፈኝ እዚህ መጥቼ እናገራለሁ ምናምን እንጂ ችግሬን ያሳለፍኩትኝን ነገር ምናምን ለሰው አልናገርም። ለሰው ከምትነግሪ ይልቅ በርሽን ከፍተሽ ዘግተሽ ለአንድ ሰከንድ ብቻሽን አልቅሰሽ ለፈጣሪ የምትነግሪው መልስ አለው። ብቸኝነት ይጎዳል። በተለይ እናት ስትሆኝ ይከብዳል። ዋጋ አለው። ዋጋው ደግሞ ከባድ ነው። ይሄ ከኖርማል ፐርሰናል ሴትነታችን ያለፈ ነገር ነው እንትን የምንለው ያ መሲ ትክክል ነሽ። ስለዚህ አንድ ጠንካራ እናት ነው መሆን ያለብሽ። እኔ ማርያምን ፍሬ አሁን በቃ ልጄን ሳያት እንዴት እንደምኮራ። ምክንያቱም ከማንም ጋር ምንም አይነት ላይፍ ሳልጀምር ነው ልጄ ላይ ብቻ ገንዘቤን፣ ሰዓቴን፣ እውቀቴን፣ ውበቴን፣ ሴትነቴን፣ ወጣትነቴን፣ ትምህርቴን ሁሉ ነገር እሷ ላይ ነው ኢንቨስት አድርጌ ያሳየሁትኝ። ገባሽ? በቃ አሁን ልጄ ስነ ስርዓቷ ምን አለ ቤተሰቦቼ እንደሷ ባሳደጉኝ ነው የምለው። ገባሽ? በጣም በቃ ክትት አድርጌ ነው ልጄን ያሳደግኳት። ዋጋ ከፍዬባታለሁ። ወጣትነቴን እድሜን ሁሉ ነው ለልጄ የሰጠሁትኝ። ገባሽ? አይቆጨኝም። አሁን እኔ መጥቆሬ፣ መክሳቴ፣ ሰውነቴ እንደዚህ ወፍሬ ምናምን በቃ ራሴን ጥዬ ገባሽ? ሙሉ ሰዓቴ ልክ ለ5 ልጅ የሚከፈል ዋጋ ለአንድ ልጄ ዋጋ ከፍዬላታለሁ። ገባሽ? ስለዚህ አንቺ ደግሞ ጠንካራ ነው መሆን ያለብሽ። እናትነት ዋጋው ከባድ ነው። አባትነትም ዋጋው ከባድ ነው። ያ መሲ ትክክል ብለሻል። የኔ ቆንጆ እና ክፍታፍ ስለሆንኩ እኮ ነው። ለአንደኛ ነገር ልንገርሽ፣ ቲክቶክ ቤተሰቦቼ ነው የሚመስሉኝ። ምንም አይረዱኝም፣ ግን መጥቼ ሲነግራቸው ይቀለኛል። የሚገርምሽ ነገር መሲ ችግሬን መጥቼ ሳወራው ይቀለኛል። ምታወሪው ጓደኛ ስለሌለሽ እኮ ነው። ምን እንደምታደርጊ ታውቂያለሽ ፍሬ? ጓደኛ ብዬ ቢይዛቸው ጓደኛ ብላቸው የምናወራው ነገር ሚዲያ ላይ ሰማዋለሁ። የምናደርገውን ነገር ሚዲያ ላይ ሰማዋለሁ። እንዴት ጓደኛ ሊያዝ? ጓደኛ እኮ አሁን እኮ መያዝ እኮ ችግር እኮ ሆኛለሁ መሲ። የቤትሽ ገበና አደባባይ ላይ የሚያወጣ ጓደኛ ምንድን ነው? አሁን ለምሳሌ የሶሻል ሚዲያው ህመም፣ የሶሻል ሚዲያው ላይ ያለው ልጆችሽን ከመቀማት በቃ ለልጆችሽ ከከፈልሽ ዋጋ
ቢያንስ እንጂ አይበልጥም ማለት ያንን እንኳን ያንን ትልቁን ነገር ችለሻል። አንቺ አሁን ካንቺን የምፈልገው እንደ አንዲት ሴት እንደ አንዲት እህት ማለት ነው ጠንካራ እንድትሆኚ ተለውጠሽ ልጆችሽ መጥተው ኢቭን አባታቸው ጋር እንኳን ሆነ አንቺ ጋር መጥተው አድረው ተጫውተው እንዲሄዱ ገባሽ? ያንን ነገር የምታረጊው ያንቺ ኢሞሽናልነት እንትን ሲል ነው ገባሽ? ፍሬ ሀፍቴ ያ ስለዚህ ብልጡኝ የዋህ ስለሆንሽ ነው። የዋህነትሽ ደግሞ እዛ ጋር መጠቀሚያ ነው የሚሆነው ገባሽ? ገብቷል እንዴ? አዎ ገብቷል። ቪዲዮሽ ምንድን ነው ግን ቪዲዮሽ እንትን ብሏል። ማናት ረጁ ረጁ ወጣለው ገብቷል ብላ አትታይም። ምንም አንተ ቆይ ልውጣስት ምንም አትታይም። ፍርዬ ተራፒ ጀምሪ። ተራፒ እና ማለት ነው ፍሬ ሀፍታይ ማለት ነው እናትነት እናቴ ትሙት ነው የምልሽ። በልጆችሽ እንደማታፍሪ በልጆችሽ መኩሪያዎችሽ እንደሆኑ ሁሌ ነው ስትናገር የማየው። ያንን ደግሞ መኩሪያዎችሽ እንደሆኑ ማንም እናትነትን ለእናት ለሴት ልጅ ማንም አይነግራትም። ወንድ ልጅ ደግሞ ጠንካራ ስትሆኚ ጀግና ስትሆኚ በቃ አልበገሪ ስትሆኚ ወንድ ልጅ የሚፈልጋት ሴት ያችን ሴት ነው ገባሽ? ለሰው እኔ ፍሬ ልንገርሽ ለመጀመሪያ ጊዜ እኔ የውስጤን 100% የሚያውቀው አንድ ሰው ነው። በቃ እኔነቴን የሚያውቀው ፍትፍት አድርጎ በቃ እንደ መጽሐው ለምሳሌ ንስሐ አባት ጋር ስትሄጂ ምንም ነገር በቃ ነፃነት ተሰምቶሽ ነው የምትናገሪው አይደል? በቃ ይሄ እንደዚህ ብለሽ የሁሉ ነገርሽን አውጥተሽ ነው አይደል የምትናገሪው? በህይወቴ ደግሞ እኔ ለአንድ ሰው ብቻ ነው ያንን ነገር በቃ አንድ ሰው ፈጣሪ ሰጥቶኛል። ከኔ ጋርም ይሁን አይሁንም በቃ በህይወቴ ብዙ ነገር የሚያስረሳኝ ሰው ፈጣሪ ሰጥቶኛል። እድለኛ ነኝ ገባሽ? ለመጀመሪያ ጊዜ ለዛ ሰውን በቃ እኔነቴን እንደ መጽሐፍ ቅዱስ እንደዚህ ገልጦ ሴትነቴን ማንነቴን ሁሉ ነገሬን አሳልፌ የሰጠሁት ከልጅ አባት ቀጥሎ አሁን በህይወት ያለ ሰው አለ። ለዛ ሰው ነው። ከዛ በተረፈ ሴት ጓደኞች አጠገቤ ሊሆኑ ይችላሉ። እንደ ጓደኛ ሊይዛቸው ይችላለው፣ እንደ ቤተሰብ ላያቸው ይችላለው። 100% ስሜን እንጂ እኔነቴን ውስጤን ገበናይን አልነግራቸውም። የዋህ ነኝ። የሚነገርና የማይነገርን ነገር ግን ለይቼ አውቃለሁ። ጓደኛ ሁሉ ጓደኛ አይደለም ገባሽ? ያ ጓደኛ ሁሉ ጓደኛ አይደለም። የወደደሽ ሁሉ ፍርዬ መስዬ ወይ እንትና ያለሽ ሁሉ ወዳጅሽ አይደለም። የሆነ ቦታ የሆነ ከፍታ ከነሱ ጥፍ ብለሽ ስትሄጂ አንቺን መስበሪያ መጥረቢያ ፈልገው መሀል ላይ መስበር ነው የሚፈልጉት ወዳጆች። እንደዛ አይደለ እንደ ያረጉኝ በደካማ ጎኔ የገቡት በልጆቼ እኔን ለመስበር አይደለ እንደ በልጆቼ የመጡት። ስለዚህ የሆነ አበሻ ስትበጭ እኔ ደግሞ አልሰበርም። ይኸው መጣሁላቸው እኮ መልሼ ቲክቶክ ላይ መጣሁ። መቼ ወድቄ የቀረው ያልወደቅሽው እግዚአብሔር ስላልጣለሽ ነው እንጂ በሰዎች ዘንድ እኮ ወድቀሻል እኮ በሰዎች ዘንድማ ወድቄያለሁ። በእግዚአብሔር ዘንድ ደግሞ ልትወድቂ ስትይ ገብርኤል የምትዩ መልአኩ ቅዱስ ገብርኤል ገና ነው መልአክ ደግሞ እንደዚህ አድርጎ በእጁ ደግፎ አንስቶሻል ገባሽ? ስለዚህ ያንን ያነሳሽን የቅዱስ ገብርኤልን እጅ ሁሌ ሻማ አብርተሽ ቅዱስ ገብርኤል ያባቴ ረዳቴ አንተ ነህ ለዚህ ያበቃኸኝ ከፈጣሪ ያማለድከኝ አንተ ነህ ብለሽ ጸሎትሽን አድርገሽ ስትሄጂ ከልጅሽ አባት ጋር በኢሞሽናል አታውሪ። ስታገኙ ራሱ በቃ መጥፎ ተለወጭበት ባህሪሽን አዲስ እንትን አሳዩ። የሆነ አዲስ ባህሪ ያሳዩ። የድሮዋን ስትጀናጀኑ የነበረውን ሲያፈቅርሽ የነበረውን እንትን በቃ ይሄንን ነገር አሳዩ ገባሽ? ፍሬ ሀፍቴ ያ ስለዚህ ስራ እንዴት ነው ታዲያ? መስዬ ነኝ እስኪ ጥሩ ነው ፍርዬ ነው ይወድ ረጁ ትገባለች እንዴ? እኔ እንጃ ቲክቶክ አንቢ ብሏታል። በእናትሽ ለምን እኔ እንጃ ስትመጣ ይኸው ጨለማ እያደረገባት። እስኪ ረጁ ነይዋትና ላኪልን በሏት እና ቪዲዮ በፍሬ ጋም በኔ ጋም ያላችሁ ቪዲዮ ፖስት አድርጌያለሁኝ። ሳምሰንግ A14 ነው በ450 ድራም ብቻ ሳምሰንግ A14 ነው ጋይስ። ከፍቼ ላሳያችሁ ነው። ሳምሰንግ ነው A14 ነው። ከፍቼ ላሳያችሁ ነው።
ጄቢው 128 ራሙ 6 450 ድረስ